ዜና እረፍት። የአርቲስት ሰራዊት ፍቅሬ እናት ወይዘሮ በለጥሻቸው ማመጫ ከዚህ ዓለም ድካም አረፉ። የተፈራው ነገር ሳይደርስ አልቀረም። ችግሩ ተፈቶ ወደ መደበኛው አቅርቦት እስክንመለስ ድረስ ነዳጅን ብዙዎቻችን እንደምናስበው ከሆነ ትርፍ የሚለው ቃል የሚሆነው ለቢዝነስ ይመስለኛል። ነገር ግን አሁን ላይ ለቢዝነስ ብቻ ሳይሆን ይህ ትርፍ ወይም ደግሞ እድገት የሚባለው ነገር ለተለያዩ እርዳታ ድርጅቶችም እንደሚሆን በመቄዶንያ መረዳት እንችላለን። አምና ከነበረው በጥራትም በደረጃም በብዛትም እንግዲህ ከፍ ብሎ ይገኛል። ከአምና በተሻለ መልኩ 12 ግዙፍ ኤንጂኦችን በመክፈት እንዲሁም ደግሞ አምና ከነበረው የ8000 ሰዎች አሁን ላይ ጨምሮ 9000 ሰው በላይ እንግዲህ ድጋፍ ወይም እርዳታ የሚደረግላቸው ሰዎችን በስሩ ይዞ እንዲሁም ደግሞ በቀን ከ3 ሚሊዮን ብር በላይ ወጪ በማድረግ ያውም ደግሞ ያለ ቋሚ ገቢ ወጪ በማድረግ አሁንም ላይ በከፍታ ግስጋሴ ላይ ይገኛል። መቄዶንያ እንግዲህ ሁላችንም ከጎናቸው ሆነን እርዳታ ወይም ደግሞ ድጋፍ ልናደርግላቸው ይገባል። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ይህንን ቻናል ፋሚሊ እንድትሆኑ በትህትና ጠይቃችኋለሁ። ሁሌ እንደማደርገው ለእናንተ ወቅታዊ አዳዲስ መረጃ ዘል ጉዳዮችን ወደ እናንተ ይዤላችሁ እመጣለሁ። እናንተም በእነሱ ላይ ሀሳብ አስተያየታችሁን ትገልጻላችሁ። እኔም ከዚህ ጋር ደግሞ የግል አመለካከቴን እንዲሁም ደግሞ አስተሳሰቤን የራሴ የሆነን እንግዲህ አስተሳሰብ አመለካከቴን እገልጽባችኋለሁ። እንግዲህ ቤተሰቦች ከናንተ የሚጠበቅ ሁሉ ጊዜ የሚጠበቅ አንድ ጉዳይ አለ። እሱ ምንድነው? ላይክ በማድረግ ቪዲዮን ትጀምራላችሁ። ምክንያቱም ይዤላችሁ የመጣኋቸው መረጃዎችን ለብዙዎች ተደራሽ እንዲሆን ስለሚረዳ ላይክ አድርጋችሁ ከተመቻችሁ ደግሞ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ እንድታጋሩ ጠይቃችኋለሁ። ቻናሉን ሰብስክራይብ አድርጉ፣ ፋሚሊ ሆኑ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ሁሌ እንደማደርገው ለተመልካቾቼ እንግዲህ በቅድሚያ ሊያውቁት የሚገባ ወይም ደግሞ ይደርሳቸው ይገባል ብዬ የማስበውን መረጃ አስቀድማለሁና አንድ መረጃ አለ ልጋብዛችሁና ሐሳባችንን እንሰጥበታለን። የተፈራው ነገር ሳይደርስ አልቀረም። ችግሩ ተፈቶ ወደ መደበኛው አቅርቦት እስክንመለስ ድረስ ነዳጅን በቁጠባ ተጠቀሙ ሲሉ ዶክተር አብይ አህመድ በፌስቡክ ገጻቸው አጋርተዋል። ምክንያቱም ደግሞ በመካከለኛው ምስራቅ ያለው ቀውስ ነዳጅን እንደ ልብ እንዳይገኝ አድርጎታል። ነገሮች ካልተስተካከሉ ከባድ እጥረት ሊፈጠር ስለሚችል ማደያዎችና ተጠቃሚዎች አሁኑ ተጠንቀቁ ብለዋል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀምም አስጠንቅቀዋል። በብልሃት ነው። ይህን ጉዳይ ስመለከተው አህያ ቢራገጥ ሳሩ ነው የሚጎዳው እንደሚባለው ሁሉ እንግዲህ የእርስ በርስ ጦርነታቸው እየተካሄደ ባለበት ሁኔታ ላይ ከነሱ የበለጠ እንግዲህ ወደ ሀገራችንም ኪሳራው እየመጣ ይገኛል። እጅግ በጣም ትንሽ የሚያስደንቅ ነገር ነው። ብዙዎች እንግዲህ እየተነጋገሩበት ይገኛሉ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ወይም ደግሞ ጠቅላይ ሚኒስትሩ በሰጡት ሀሳብ ላይ ሀሳብ ካላችሁ በትገልጹልኝ ብዬ ወደ እናንተ አሳልፉ። ሌላኛው ጉዳይ እንግዲህ በቀደም በጋበዝኳችሁ የባቡር ሀዲድ ጉዳይ እንግዲህ አንድ ቪዲዮ ጋብዣችሁ ነበረ። ከዛ ጋር ተከታትሎ እንግዲህ ብዙዎች ሀሳባቸውን እየሰጡበት ነበረ። ነገር ግን አሁን ላይ ጭራሽ የባስ በሚል መልኩ እንግዲህ ቪዲዮ ተሰርቶ ሌላ መጥቷል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። የሀዲዱ ብሎን ተፈታ ብለን ስንጨው እግዚአብሔርን ሀዲዱን ይዘውት ሄዱ። እግዚአብሔርን ገና ይገርማችኋል። እንዲህ ብሎ ነው መሰለኝ እኛ ብሎኑ ተፈታ ብለን እየጨውን ነበር። አሁን ሀዲዱን ይዘው ይሄዱ ነው አሉ። እግዚአብሔር ምን አባታቸው ለብሎን ይጨዋሉ ብሎ ነው መሰለኝ። እና ይሄ ነገር የሚመለከተው አካል ባካችሁ ይሄ ድርጅት ሲከስር የኢትዮጵያ ሕዝብ ነው ክፈል ምን ባለው። በጣም የገረመኝን ነገር ልንገርህ። መልስ ምን እንደመለሱ ታውቃለህ? ለምንድን ነው ብሎኖቹ የሚፈቱትና የሚወሰዱት ምናምን ይባላል። አይ ስራ ስላልጀመሩ ያው ሌባ ወስዶናል። ስራ ባይጀምርስ? መልሳችሁ እኮ ነው ደግሞ የባስ የሚያናድደን። ስራ አልጀመረምንና እየፈታ ወስደ ቆራሪው ትሸጣለህ እንዴ? እንዳያችሁት ነው። ጭራሽ አሁን ደግሞ በባሰ መልኩ ነው። በቀደም ያየነው ቪዲዮ ላይ እንግዲህ የባቡሩ የሀዲዱ ብሎን ነበር እንግዲህ ተፈቶ ያየነው የነበረው። ነገር ግን ዛሬ ደግሞ ከዛ በባሰ መልኩ ጭራሽ ሀዲዱንም ጭምር እንግዲህ አንስተዋል። እጅግ በጣም የሚያስጠላ እጅግ በጣም የሚያሳዝን ጉዳይ ነው። እንደ ሀገር እንግዲህ ትልቅ ኪሳራ ነው የሚመስለኝ። ምክንያቱም ይህንን ነገር ለመገንባት ወይም ደግሞ በዚህ ጉዳይ ላይ ኢንቨስት አድርገው እንግዲህ ከመንግስት ነው መቼስ በጀት የሚመደቡ። ይህ ጉዳይ ሲሰራ እጅግ በጣም ብዙ ወጪ እንደሚያስወጣና ቀደን አሁን ላይ እንግዲህ ይህ ጉዳይ ጭራሽ
ጭራሽ በባሰ መልኩ ሀዲዱን ጭምር እንግዲህ ተወስዶ ስናይ እጅግ በጣም ያሳዝናል። በዚህ ላይ ሀሳብ ካላችሁ ገልጹልኝ። በተጨማሪም ደግሞ ቤተሰቦች እንግዲህ በአርቲስቶቹ መካከል እንግዲህ ድብቅ ግንኙነት አለ ተብሎ ከሰሞኑ በተለያዩ ሶሻል ሚዲያ እየተጋራ የነበረ ጉዳይ አለ። በድምፃዊ ቬሮኒካ አዳነና በአርቲስት ሙሉዓለም ጉዳይ መካከል እንግዲህ የሆነ ድብቅ የሆነ የፍቅር ግንኙነት አለ። ምንድነው ግንኙነታቸው ብሎ ብዙ ሰዎች የሚጠይቁት ሀሳብ ነበረ። ነገር ግን ለዚህም ትክክለኛው ምላሽ ይህ ነው። ቪዲዮ ለጋብዛችሁና ሀሳባችንን እንሰጥበታለን። የተነገረው ሌላ እውነቱ ግን እንዲሁ ሌላ። በሰሞኑን ከተወዳጇ ድምፃዊ ቬሮኒካ አዳነና በታዋቂው አርቲስት ሙሉዓለም ጌታቸው መካከል የተነዛው ወሬ ብዙዎችን ግራ አጋብቶ ነበር። ሁለቱ ተወዳጅ አርቲስቶች አብረው እየሰሩት ያለ እጅግ ማራኪ የሆነ አዲስ የፍቅር ፊልም ሲሆን ያየነውና የሰማነው ሁሉ የፊልሙ አካል ወይንም ደግሞ ለማስተዋወቅ የተደረገ መሆኑ ታውቋል። ተመልካቾችን በጉጉት የጠበቁት ይኸው አዲሱ ፊልም በቅርቡ ለእይታ ይበቃል። የተነገረው ሁሉ እውነት መስሏችሁ ለተገረማችሁ ሁሉ ከእውነታ የራቀ መሆኑን ለማሳወቅ እንወዳለን። ስለ ጉዳዩ ያላችሁን ሐሳብ አስተያየት በኮሜንት ላይ ያሳውቁኝ። የፕላስ ምልክቷን በመጫን እንዲሁ የኪንጃ ኒውስ ቤተሰብ ይሁኑ። በመካከላቸው የነበረው የፊልም ተውኔት ወይም ደግሞ እንግዲህ የፊልም ምንድነው የሚባለው ስክሪፕት ልምምድ ላይ እያሉ ባለ ሰዓት የተነጋገሩ ንግግር ነው እንጂ በመካከላቸው ድብቅ የሆነ የፍቅር ግንኙነት ኖሮ አይደለም። እንዲሁም ደግሞ በቅርቡ አብረው ተጣምረው እንግዲህ የሰሩት ቆንጆ የፍቅር ፊልም አለ። በሰሞኑ እንግዲህ መለቀቁ አይቀርም ወይም ደግሞ ለተመልካቾች መድረሱ አይቀርም። እጅግ በጣም ብዙ ሰዎች በጉጉት እየጠበቁት ይገኛሉ። ከፊልም ላይ ተቆርጣ የወጣች ሲነች እንጂ በመካከላቸው ግንኙነት እንደሌለ መረጃዎች ያሳዩሉና ብዙዎቻችሁ ጥያቄያችሁ መልስ ያገኘ ይመስለኛል። በተጨማሪም ደግሞ አርቲስት ሰራዊት ፍቅሬ እጅግ በጣም ትልቅ ከባድ የሆነ ሀዘን ገጥሞታል። ምንድነው መረጃውን ላጋራችሁና ሀሳባችንን እንሰጥበታለን። ጠላቶች አሉኝ ብዬ እኔ እውነት ለመናገር አላስብም። ምቀኞች ግን አሉኝ ብዬ አስባለሁ። እንደዚህ አይናቸው ደም የሚለብስ ቆመ ስትሄዱ የሚናደዱ እንዳሉ ይሰማኛል። ይሄ እንግዲህ ምን ማድረግ ይቻላል? ልቦና አይስጣቸው ነው። ለምንድን ነው ምቀኝነት ወደ ጠላትነት የሚቀየርባቸው ከሆነ አይደል ነው። አንዳንዴ ሮጥህ ለምን ይመስልሃል እንደዛ ብዙ ምቀኛ አንተ ላይ ያለው? ምቀኛ ጥሩ ነው ማለት ምቀኛ ያሳጣኝ ይላል እኮ ያገሬ ሰው። ጧት ሲነሳ ስራ እንድትሰራ ያደርጋል፣ እንድትበረታ፣ እንድትጀግ፣ እንድትጎብዝ ያደርጋል። ግን እንደው ምክንያቱም የያዝከው ነገር ሲሰምርልህ ይሄ እግዚአብሔር ነው፣ ሰው አይደለም። እኔ እንደውም እንደኔ ሪላክስ አድርጎ የሚኖር የለም። እኔ ብዙ ተጨንቄ ምናምን አንድ ማስታወቂያ ለመጻፍ 6 ቀን ሙሉ በሬን ዘግቼ ምናምን አይደለም ሰራው። ሰውየው ገና ከደረጃ ሲወርድ ዲስክሪፕሽን ጽፌ ጨርሻለሁ። ይሄ መታደል ነው እንጂ። ስለዚህ የነካው ነገር ሁሉ ሲሳካልህ ሲስተካከልልህ እየደመክ ስትሄድ በር ያንኳኳ ረድኤትና በረከት ወደ ቤት ሲገባ ሌላውን ያበሳጫል፣ ያጠያይቃል። ስለዚህ እኛ ታግን እንዲሁን እኔ አንድ ቀን ማስታወቂያ ልስራላችሁ ብዬ ሄድኩበት ቤት የለም። ይሄንን ከ3000 ምናምን በላይ ማስታወቂያ ሰርተናል። አሁን እንደውም 4000 ልጠጋን። አንድ ቀን ማስታወቂያ እንስራላችሁ ካምፓኒያችሁ እንዲህ ነው እንዲያ ነው ብለን እንደሌላ ጎንበስ ቀና ብለን የጠየቅንበት ዜና እረፍት። የአርቲስት ሰራዊት ፍቅሬ እናት ወይዘሮ በለጥሽ አጮማ ማመጫ ከዚህ ዓለም ድካም አረፉ። በመሆኑም የቀብር ስነ ስርዓታቸው ነገ ማክሰኞ መጋቢት 8 ቀን ከቀኑ 9 ሰዓት በየካ ሚካኤል ቤተክርስቲያን ስለሚፈጸም የአርቲስቱ የሙያ አጋሮች፣ አድናቂዎችና ወዳጆች በስፍራው በመገኘት ግብአተ መሬታቸውን እንድትፈጽሙ ጥሪ ቀርቧል። እንደሰማችሁት ነው። እጅግ በጣም ያሳዝናል። ከምንም በላይ እንግዲህ ብዙዎቻችን ለእናቶቻችን ያለን ፍቅርና ክብር እናውቀዋለን። እናት እንግዲህ ማጠፍ ከባድ ነውና አርቲስት ሰራዊት ፍቅሬ በከባድ ሀዘን ላይ ይገኛል። ከዚህ ጋር እንግዲህ መጽናናትን እመኛለሁ። ለቤተሰቦቹም ለወዳጆቹም እንግዲህ ከዚህ ጋር ሀዘናችሁን ያቅላችሁ ማለት እፈልጋለሁ። በተጨማሪም ደግሞ ቤተሰቦች ሟችም ደግሞ ነፍሳቸውን ይማር፣ ነፍሳቸውን ማረፊያ እንግዲህ በአጸደ ገነት ያርግላችሁ ፈጣሪ ማለት እፈልጋለሁ። በተጨማሪም ደግሞ እዚሁ ጋር እንዳለም ድምጻዊ አስጌ ዲንዳሾ በጋሞ ጎፋ የተፈጠረውን እንግዲህ የመሬት ወይም ደግሞ ተፈጥሯዊ አደጋን ተከትሎ የሰጠው ሐሳብና የሰጠው መግለጫ አለ። እንግዲህ እሱን ልጋብዛችሁና ሐሳባችንን እንሰጥበታለን። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ወዳጆቼና አድናቂዎቼ ምናልባትም አንድ የምስራች አለ። እሱም ወገኖቻችን በጋጮ ባባ የተፈጠረው ነገር ይታወቃል። ብዙ ህይወት አልፏል። ሀዘን ላይ ነን።
እኔ ደግሞ ስፍራው ላይ ተገኝቼ የሆነውን የተፈጠረውን በአይኔ ያየሁና ያቅሜን ለማድረግ የሞከርኩ እንደሆነ ይታወቃል። ግን ደግሞ ሐዘኑ ጉዳቱ ከፍ ያለ ስለሆነ የሁሉም ኢትዮጵያውያንን እርዳታ እንደሚፈልግም ቪዲዮ መስራት ይታወቃል። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ከሰኞ ጀምሮ ለአካባቢው የተጎዱ ወገኖች የአቅማችንን ወገኖቻችንን አሰባስበን ጥሩ ነገር ይዘን ለማገዝና ለመርዳት እቅድ ይዘናል። ምናልባትም በዚህ በጎ ተግባር ላይ መሳተፍ የምትፈልጉ ኢትዮጵያውያንና ኤርትራውያን ከጎናችን እንድትሆኑ ጥሪ እያስተላለፍን ለሞቱት እግዚአብሔር ነፍሳቸውን በአጸደ ገነት እንዲያኖርልን ላዘኑትም መጽናናቱን እንድልክልን እመኛለሁ። አመሰግናለሁ። የአስጌት ዴንዳሾ ንግግርን ሰምታችኋል። እጅግ በጣም ደስ የሚል ነገር ይመስለኛል። ምክንያቱም ያው በዛ ለተጎዱት ህብረተሰቦች እንግዲህ ድጋፍ ለማድረግ እንግዲህ በሶሻል ሚዲያ ላይ ትልቅ ተጽዕኖ ፈጣሪ የሆኑ እንግዲህ ጆን ዳንኤል እንዲሁም ደግሞ የእሱም ደግሞ ባለቤት የሆነችው ናዮ ጋር በመሆን እንግዲህ የገቢ ማሰባሰቢያ በማድረግ በስፍራው ተገኝተው በርካታ እንግዲህ ጉዳት የደረሰባቸው ቤተሰቦችን ድጋፍ ለማድረግ እንግዲህ ዝግጅታቸውን እንዳጠናቀቁ ነው መረጃ የተናገረው። እጅግ በጣም ደስ የሚልና ሊበረታታ የሚገባ ጉዳይ ይመስለኛል። በዚህ ላይ ሀሳብ ካላችሁ ሀሳባችሁን ብሰጡኝ። እኔ ግን ከዚህ ጋር ምለው ያቅማችሁን እንግዲህ ድጋፍ ብታረጉ በዛ ለተጎዱ ሰዎች ድጋፍ እርዳታ ብናደርግ ጥሩ ነው ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም ደግሞ ብዙዎችን ሰሞኑን እንግዲህ ትንሽ አለመግባባት የፈጠረው ወይም ደግሞ ግራ ያጋባ አንድ ጉዳይ አለ። ከአርቲስት ሰለሞን ወይም ደግሞ ጋሽ ሰለሞን ጋር ተያይዞ የወጣው መረጃ ነው። እንግዲህ የቢዋይዲ ሽልማት በአዶናይ መሪነት እንግዲህ በተዘጋጀ ቻሌንጅ እንግዲህ የመኪና ሽልማት በቢዋይዲ ዜጉል መኪና እንግዲህ ሽልማት እንዳገኙ ሁላችንም እናውቃለን። ከዛ ጋር ተያይዞ እንግዲህ አሁን ላይ ያ መኪናን ይዘው በሚያሽከረክሩ ሰዓት አደጋ እንደደረሰባቸውና ከባድ የሆነ መኪና አደጋ እንደደረሰባቸው መረጃ አውጥቶ ነበር። ነገር ግን ይህን መረጃ እንግዲህ እራሳቸው በቲክቶክ ገጻቸው መረጃውን አጋርተዋል። በምታዩት ሁኔታ እንግዲህ ያው ብዙዎችም እንግዲህ ለእሳቸው ያላቸው ክብርና ፍቅር እንዳለ ይታወቃል። እዚህ ጋር ተነስቶ እንግዲህ ብዙዎች ሀሳባቸውን እየሰጡ ወይም ደግሞ በድንጋጤ ውስጥ ነበሩ። ነገር ግን መረጃው ስህተት የሆነ ወይም ደግሞ እሳቸው ራሳቸው እንደሰጡት ምላሽ ምንም አይነት አደጋ አልደረሰብኝም ብሎ እንግዲህ ይህንን ቪዲዮ በምስል እንግዲህ አጋርቷል በቲክቶክ ፕላትፎርም ላይ። እጅግ በጣም ደስ የሚል መረጃ ነው። እንግዲህ አባታችን እድሜ ልካችሁ ፈጣሪ ይጠብቃችሁ ማለት ፈልጋለሁ። እንግዲህ የተሰጣቸውን መኪናም ተከትሎ እንግዲህ በርካቶች አድናቆታቸውንና ፍቅራቸውን ወይም ደግሞ ከፍተኛ የሆነ የሰው ፍቅር እንዳላቸው ማሳያ ነው። እንግዲህ 1 ሚሊዮን ፎሎወር እንግዲህ ከሞላ በሚል እንግዲህ በገቡት ቃል ኪዳን መሰረት ነው 1 ሚሊዮን ለመሙላቱም ብዙም በቃ እንግዲህ ቀናትም ያልፈጀበት ጉዳይ ነው። እጅግ በጣም ደስ የሚል ነውና እኛ አባት እንግዲህ በእንደዚህ አይነት ጉዳይ ላይ ስማቸው ሲነሳ ብዙዎች ተረብሸው ነበር። ነገር ግን ትክክለኛ መረጃ ይሄ ነው። ምንም አይነት ነገር እንዳልደረሰባቸው ራሳቸው በቲክቶክ ፕላትፎርም በራሳቸው የቲክቶክ ኦፊሻል ፔጃቸው እንግዲህ ይህንን ቪዲዮ አጋርተዋልና እንኳን ደህና ሆኑ ማለት እፈልጋለሁ። በተጨማሪም ደግሞ ወደ ሌላ ጉዳይ ስናልፍ ከሰሞኑ እንግዲህ መቄዶኒያ በራሱ የዩቲዩብ ቻናሉ እንግዲህ የገቢ ማሰባሰቢያ ድጋፍ እያደረገ እንደሆነ ይታወቃል። እንግዲህ በሰኞ ዕለት ትልቅ ሪከርድ ማለት በሚቻል ሁኔታ እንግዲህ በ8 ሰዓት ውስጥ ከ121 ሚሊዮን ብር በላይ እንግዲህ መሰብሰባቸው ይታወቃል። አሁንም እንግዲህ በትናንትናው ዕለትም እንዲሁ ተመሳሳይ እንግዲህ ገቢ እየተሰበሰበ ይገኛል። እባካችሁን ለነዚህ በጎ ስራ ወይም ደግሞ ለዚህ በጎ የሆነ የበረከት ዓላማ እንግዲህ ያለንን እጃችንን ብንዘረጋ ብዬ ሀሳቤን መስጠት ፈልጋለሁ። እንግዲህ ከዚህ ጋር ተከትሎ እንግዲህ በመቄዶኒያ የገቢ ማሰባሰቢያ ወቅት እንግዲህ ባልና ሚስት እጅግ በጣም ልብ በሚነካ ሁኔታ ትልቅ የሆነ ስጦታ አበርክተው ነበረ። እስቲ ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። ይበርከትለት ለቢኒ እንወቀው። ግን ንገሩን፣ ምንድነው ንገሩን። ያንገታ ብለና ወርቅ ነው የተለየ ስጦታ የእጅ ብራስሌትና የአንገት ሀብል ያለንን ጌጥ ካለን ነገር ላይ ሳይሆን ያለንን ነው የምንሰጠው ለወገኖቻችን። ቢኒ ብዙ ነገር ተሸክመሃል። እኛ ደግሞ ከተረፈን አይደለም ያለንን ነገር ላንተ ጌጣችንን አውልቀን እንሰጣለን። አንተ ጊዜህንም ጤናህንም እረፍትህንም ሰውተህ ከ9000 በላይ ኢትዮጵያን ተሸክመሃል። እኛ ደግሞ ሁሉንም ባንሸከም አለን ለማለት እዚህ ድረስ መተን ወርቅ
በስጦታ አበርክተናል ነው ያሉት። በጣም ነው የምናመሰግነው። ወርቅ በኢትዮጵያውያን ዘንድ ቀሪ ሀብት ነው። ሰው ያለ የሌለ ንብረቱን አሟጦ ወርቅ ገዝቶ ወርቅ ላይ ንብረቱን ያስቀምጣልና ይሄን ስጦታ ለመስጠት ግን ልባችሁ የተነሳሳበት ምክንያት ምንድነው? ያው መቄዶንያን ለመደገፍ ከቢኒያም ጎን አለን ለማለት ነው። ይሄ ወርቅ እንዴት ተገዛ? እኔ አሁን መጠየቅ የፈለኩት ከሁሉም ወርቅ ታሪክ ጀርባ ታሪክ አለ፣ እውነት አለ እና ደግሞ ህልምም ነገም አለና ወርቃችን ከዚህ በኋላ ደግነት ነው ያላችሁ። ለሰርግ የተሰጠኝ ስጦታ ነው። ስትጋቡ የዛሬ ስንት ዓመት? የዛሬ ስንት ዓመት ማለት ነው? 5 ዓመት በፊት የተሰጠ ስጦታ እርስዎ ነው የሰጡት? አይ እህቶቼ ናት። ከቤተሰብ ለ25ኛ እንግዲህ ከተጋቡ 25 ዓመት ሆኗቸዋል። ሲጋቡ የተሰጠ ስጦታ ነው። ምን አነሳሳቸው ይሄንን ወርቅ ለመስጠት? ያው ባለፈው ገቢ ማሰባሰቢያ ላይ ወርቅ ሰው ሲሰጥ ለካይ መስጠት ይችላል፣ ገንዘብ ባይኖርም ያን ነገር መስጠት ይችላል። በዛ መሰረት ጋሽርሱስ እውነት ነው። እሱ እያደረገ ያለው ማናችንም ማናደርገውን ነገር ነው እያደረገ ያለው። ሰውነት ደግሞ አይገለጽም፣ መለኪያም የለውም። እሱ ይሄን ነገር ካደረገ እኛ ደግሞ ያቅማችንን ያክል ምንም ይሁን ምንም መቼም ትንሽ የለውም። የሱን ሞራል አለንልህ፣ በቃ ምንም ባይኖረንም አለንልህ፣ ከዚህ በኋላም ከጎንነን ቢያንስ በሐሳብም በምንችለው መጠን በሙሉ ሌሎችንም ደግሞ ለማነሳሳትም ጭምር። ምክንያቱም ለካስ ይህም አለ ከሚለው አኳያ ነው የሰራው ስራ በምንም ታምር አይተመንም፣ አይገለጽም። በቃ ማናችንም በቃ ዳግም መፈጠር ነው እሱ እየሰራ የሚገኘው። መቼም ማጋነን አይሆንብን፣ ከፈጣሪ ቀጥሎ ትልቁ ፈጣሪያችን እሱ ነው። እኛንም ቤተሰባችንን ሌላው ህዝባችንንም ጭምር ማንም ያልሰራው ሰዎች እኮ ከዚህ በላይ ብዙ ነገር ኖሯቸው አላደረጉትም። ብዙ ነገር ሚሊየንስ ኢምቢሊየንስ አላቸው። ገንዘብ ብቻ ዋጋ የለውም። ትልቅነት ደግሞ ሰው መሆን ደግሞ አእምሮ ነው። ሰውነትን ያሳየን ትልቅ ሰው ነው። ሰውነትን ያሳየን ትልቅ ሰው ሰው መሆን ይሄ ነው። እናመሰግናለን። እናንተ ራሱ ሰው ናችሁ አይደለም? የሰው መገለጫው ነው። አሁን እጃችን ላይ ገንዘብ ባይኖር የምንሰጠው ነገር ባይኖር ግን ጌጣችንን፣ ማስታወሻችንን፣ ቅርሳችንን አምጥተን እንሰጣለን ማለት ከዚህ በላይም ሰውነት የለምና የተወሰነ ነገር እኔ ግን እነሱ በጣም የምረዳው ነገር ምንድነው በቃ ሰው አለ ለካ በደንብ ሰው አለ። በተለይ ኢትዮጵያውያን እውነት ብሎ የሚወራል ላይላውን አንድ አርቲፊሻል ወሬ አለ እንጂ ከልብ ሰው አለ። በቃ ከልብ የእውነት ሰው አለ። ስለዚህ ለቢኒ ምግቡና ስንቁ ይሄ አለሁ ማለት ነው እንጂ እንትን አይደለም። ለቢኒ ብቻ አይደለም። አሁን እዛ ያሉት እናቶቻችንና አባቶቻችን ይሄን ፕሮግራም ሲሰሙ አለንላችሁ መባል ምንኛ መታደል ነውና አለን ስላላችሁ እግዚአብሔር አለው ይበላችሁ። እናንተ ቢኒ እሺ ማይኳን ያዛልና ጨምራችሁም ያዛባት በጣም የሚገርም ነው በእውነት። አሁን እነሱ የመንግስት ሰራተኞች ናቸው። ይሄ ወርቅ እንግዲህ ለራሳቸው ወርቅ የላቸው፣ ራሳቸው የሚያደርጉት ወርቅ የለም እና በጣም እጅግ በጣም የሚገርም ነው በእውነት። መጽሐፍ ቅዱስ ላይ ታሪክ አለ። አንድ መበለት ሁሉም ኢየሱስ ክርስቶስ ሁሉንም እያያቸው ሁሉም ሰጡ፣ ሀብታሞች ሰጡ፣ እሷ ግን ያላትን ሰጠች፣ ትዳሯን ሰጠች ነው የሚለው። ልክ እንደዛ ናቸው። በቃ ቅድም እንዳልከው አንዳንድ ነገር መቼ ተስፋ የሚያስቆርጥ ነገር ሲኖር እንደዚህ አይነት ደግሞ ሰዎች ስናይ ተስፋ እንዳንቆርጥ ለካ ጥሩም ሰው አለ ለመስራት አቅም የሚሆኑ በጣም ትልቅ ሰዎች ናቸው እና በእውነት በጣም እንግዲህ እነሱ ልጆቻቸው መንግስት ትምህርት ቤት የሚማሩ መንግስት ሰራተኞች ናቸው። ምንም የሌላቸው ሰዎች ናቸው እና ግን ሰውን ለመርዳት ሰው መሆን በቂ ነው የሚለው ዋናው ሰውየው ማንነቱ ነው። እግዚአብሔር ደግሞ በረከት አለው። ይሄ ለኛ ትልቅ ነገር ነው። ሌሎቻችሁም እንደዚህ ከነሱ የምንማረው እንደዚህም አይነት ሰው አለ ማለት ነው። ምንም የሌለውንም የሚሰጥ ሰው አለ። እንግዲህ ሌሎች ደግሞ ትንሽ ያላቸው ደግሞ ምን ያህል ማድረግ እንዳለባቸው ትልቅ ምሳሌ አርአያ የሚሆኑ ናቸውና እጅግ በጣም እኔ ራሴ አሁን የመጣሁትም ለዛው ይሄን ሁኔታቸው በጣም ስለመሰጠኝና በቃ ከአእምሮ በላይ ስለሆነብኝ ነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን።
እውነት ለመናገር እጅግ በጣም ደስ የሚል መረጃ ነው። ምክንያቱም እንግዲህ አንዳንድ ጊዜ ምንድነው እነሱ ያሉት እንግዲህ አንተን አይተን ዶክተር ቢንያምን አንተን አይተን እንግዲህ መልካምነትን ተምረናልና እኛም እንግዲህ አቅማችንን መልካም ስራ እናድርግ ብለን ነው ብለው ሐሳባቸውን ሰጥተው ነበረ። ይህ እጅግ በጣም ደስ የሚል ነው። አንዳንድ ጊዜ እንዴት ነው ስናስበው መልካምነትም ራሱ ወደ ሰው ይጋባል። እውነት ለመናገር መልካምነት ስጋ ለብሶ በቢንያም አይተናል። እንግዲህ የእሱ መልካምነት ደግሞ ከሱ አልፎ ደግሞ እኛም አይተን መልካም እንድንሆን ረድቶናልና ለዶክተር ቢንያም እጅግ በጣም ትልቅ የሆነ ክብር ልንሰጠው ይገባል። ዶክተር ቢንያም ትልቅ ስራ ነው የሰራው። አሁንም እንግዲህ ይቀጥላል። በቅርቡም ደግሞ ትልቅ ስራዎችን እንግዲህ በመቄዶንያ ሊሰሩ ዝግጅታቸውን እንደጨረሱ መረጃዎች ወጥቷል። እጅግ በጣም ደስ የሚል ነው። እስከ መጨረሻ ከጎኑ እንቆማለን። እኔም ደግሞ ለእናንተ እንዲደርስ መረጃው ብዬ በራሴ የቲክቶክ አካውንትም እንግዲህ ሼር አድርጌ ለእናንተ አድርሻለሁ። አሁንም እየገባችሁ መመልከት ትችላላችሁ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።